ትብብር ለኢትዮጵያ አንድነት የመጀመሪያው ጥያቄ ትብብሩ ብሔር ተኮር ያልሆነ ፌዴራሊዝም እንደሚከተል አሁን በንግግር በማኒፌስቶም ላይ ያስቀምጣቸዋል። አሁን ያለውን ፌዴራሊዝም በምንድን ነው የምትተኩት? አሁን ያለውን ብሔር ተኮር ፌዴራሊዝም ለኢትዮጵያ አሁን ህዝቦች እጅግ ስጋትና ለእርስ በርስ ግጭት እና ዜጎች በሰላም የመንቀሳቀስ እድል መንፈግ ዋና አደጋ ሆኖ ያለውን እኛ በባህል እና በአሰፋፈር ወይም ጂኦግራፊክ ፌዴራሊዝምን ስትሬች በማድረግ እንዲሁም ደግሞ በህገ መንግስት ብቻ ተንጠለጠለ አሁን ያለው ፌዴራሊዝም ለምሳሌ ክልሎች በኮአሊሽን ወይም ባለም አቀፍ ፌዴራሊዝም ስርዓት የተመሰረቱ አይደሉ በህገ መንግስት የተመረጡ 9 ናቸው ይላል ህገ መንግስቱ እያለ ህገ መንግስቱ ሳይሻሻል ዳይሬክት ወደ አዳዲስ ክልሎች ተመስርተዋል እነዚህ አዳዲስ ክልሎች አሁን ለምሳሌ ህጋዊ መሰረት የላቸውም በህገ መንግስቱ ደንብ ባለም አቀፍ ፖለቲካ ስርዓት ስለዚህ እኛ እንደዛ አይደለም እናደርገው በህዝቦች ስምምነት ክልል ሆነው ከዛ በኋላ በጋራ ማጥተው ደግሞ ኮኦፕሬቲቭ ፌዴራሊዝም እንዲመሰረት ነው የምንፈልገው አሁን ለኢትዮጵያ ህዝብ የምትናገሩትና ትብብሩ ሊተገብር የሚችለው የፌዴራል አወቃቀር የክልሎች አወቃቀርና የክልሎች ብዛት ምን ያህል ነው? እኛ ክልሎች ብዛትን ይሄን ያህል ነው ብለን እንዳንይዝ የሚከለክል ነገር ያለው ምንድነው ከነባር ፖለቲካ ስርዓቱ ጋር የተያያዘ ነገር ህዝቦች ውስጥ የፈጠራቸው ተጽዕኖ ስላለ ለጊዜውኛ ክልሎች በህገ መንግስቱ ስርዓት ባሉ መስመር ህገ መንግስታዊ ይዘታቸውን ይዘው ከታች ራሳቸውን አቋቁመው ለምሳሌ ስለዚህ ህዝቡ ራሱ ክልሉን እንዲያዋቅር እናረጋለን ነው ያላችሁ አዋቅሮ ከዛ በኋላ በፌደራል ደረጃ እናንተ ሚና ምንድነው ህዝቡ ከሆነ ፌደራሊዝም ክልሉን የሚያዋቅረው እናንተ ሚና ምንድነው መንግስት ስትሆኑ ህዝቡን ከዛሬ ጀምሮ ክልል አዋቅር ነው የምትሉት የኛ ሚና በአሰፋፈርና በባህል ቅርበት በሰዎች ስምምነት ዝም ብሎ በየመንደሩ የሚቆራረጥ እስኪ ምሳሌ ስጡኝ በዛ መሰረት ለምሳሌ አሁን ያሉትን ክልሎች ለምሳሌ የአማራና የኦሮሚያ ክልልን ምን ታረጉታላችሁ ለምሳሌ እንደዚህ አሁን ባለም አቀፍ ደረጃም ለኮንፍሊክት ትልቁ ሚንስ የዋይድ ስቴትስ የሚለው አንዱ ነው ስለዚህ ምን ታረጓቸዋላችሁ እኛ በስምምነትና በህዝቦች አሰፋፈር በመከፋፈል ሁለት ቦታ በማድረግ ለምሳሌ ኦሮሚያ ክልልን አማራ ክልልን እንደዛ ሁለት ቦታ ማከፋፈል በተገቢ መልኩ ህዝቦች የቀረበ መልካም አስተዳደር የሚያገኙበትን ስርዓት በማደራጀት በህዝቦች ስምምነትና ባህል አቀራረብ ስርዓት በሚሆን መልኩ ነው የምናደርገው ለምሳሌ የአማራና የኦሮሞ ህዝብ እንደ ህዝብ አንድ ላይ በአንድ ክልል መኖር ይገባልና መብታችን ነው የሚል ጥያቄ ቢያነሱላችሁ ሁለት እናረጋችኋለን ለሚለው ለናንተ ሐሳብ እንደዚህ አይነት ጥያቄ ቢያነሱ ምላሻችሁ ምን ይሆናል እኛ አማራና ኦሮሞ በጋራ ተስማምቶ እንደኖሩ ነው ዋና አላማችንም የኔ ጥያቄ ሁለቱ ህዝቦች መስማማት አይደለም ሁለቱን ክልሎች አሁን ያሉትን 4 እናረጋዋለን ይያላችሁ ነው 4 ማድረግ ሳይሆን 3ም ሊደረግ ይችላል ባለበት ቦታ ሊቆይ ይችላል አሁን መጀመሪያ ክልል ሲመሰረት ፌደራል መንግስት እስከሆነ ድረስ ፌደራሊዝም ትርጉሙም በሁለት ስልጣን እርከኖች ስልጣንን በህገ መንግስት ገደብ ፈጥሮ ማስቀመጥ ስለሆነ ከታች በተስማማ ለወደፊት ለቅራኔ ለፈጣን እድገትና ልማት እንቅፋት በማይሆን መልኩ ተስማምተው ተደራይተው እንዲቀርቡ ንድፈ ሐሳቡን አይደለም የጠየቃለው ለህብረተሰቡ አቶ ሙልጌታ የሚጨምሩት ሐሳብ አለዎት የቀጥታ ጥያቄ ከርሶ ጋር አብሬ ማያዝ እርሶ አባል የሆኑበት ማኒፌስቶ እርሶ አባል የሆኑበት የሃፓ በማኒፌስቶ ላይ 17 ክልሎችን እንፈጥራለን ብሎ አስቀምጧል ይሄ የትብብሩ አቋም ነው ይህንን ትብብሩ በተባበረበት ምክንያቱም የቁጥር ብዛትና ማነስ አያጣላንም ምክንያቱም ሐሳው ዋና ሐሳው ምንድነው ነው ዋና ሐሳው እኛ ሁለት ነገር ነው የምናረጋው ይያል ነው አንደኛው በጂኦግራፊ ምክንያቱም ከዚህ ጫፍ አዲስ አበባ ሂዶ እስኪ ምሳሌ ስጡኝ በጂኦግራፊ ለምሳሌ ከዚህ ጫፍ አዲስ አበባ ወይም ባህር ዳር ሂዶ ወይም ከዚህ ጫፍ ሌላ ቦታ ሂዶ ሰርቭ ከሚያርግ እኛ በጂኦግራፊ አርገን በቅርቡ አንድ ክልል በጂኦግራፊ ምሳሌ እንገሩኝ መንግስት ስትሆኑ የምታዋቅሩትን አንድ ምሳሌ ለምሳሌ አፋር ክልል እንደ አፋር እናስቀጥላለን የአማራና የኦሮሚያ የተባለው ምክንያቱም እኛ ይያልን ያለ ነው ለነሱም ለህዝቡም አልተጠቀመበትም ይሄንን ስለዚህ ስላልተጠቀመ ምን ታረጉታላችሁ እኛ በሚመቸው ህዝቡን አነጋግረን የህዝቡን መሰረት አድርገን ምክንያቱም ባላንስ በሚያርግ የዲሞክራሲ ምህዳር በሚያርግ የህዝቦች አሰፋፈር አድርገን ህዝቦች በአማራና በኦሮሚያ ይሁን በሌላ ክልል እንደሚኖረው ተቃቅፈው እንዲኖር እናረጋለን ነው ምክንያቱም ይህንን ግን እኛ በተጽዕኖ አንተ ወደዚህ አንተ ወደዚህ ሳይሆን በዲስከሽን በህዝብ ውይይት በህዝብ ፍላጎት አርገን በዛ
እንሄዳለን ማለት። ማንፌስቶአችሁ ላይ አዲስ አበባ ራሷን የቻለች ክልል ትሆናለች ብላችሁ አስቀምጣችኋል። የኦሮሞ ህዝብ አዲስ አበባ ወይም ደግሞ ፍንፍኔ የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ ናት እና ሆናም እንድትቀጥል እፈልጋለሁ የሚል ጥያቄ ቢያቀርብላችሁ ምላሻችሁ ምንድን ነው? ኦሮሚያ ክልል እንደ ክልል በአዲስ አበባ ዙሪያም አዲስ አበባ ውስጥም የመጠቀሙን መብት ህገ መንግስቱም ዓለም አቀፍ የፖለቲካ ስርዓቱም አይከለክልም። በዓለም አቀፍ ደረጃ የከተሞች በሲቲ አድሚኒስትሬሽን ሆኖ መገኘት 3 ትልልቅ ቅራኔ ህዝበረሰቡ ሰላም እንዳገኝ ከሚያደርጉ ነገሮች አንዱ ነው። ስለዚህ አዲስ አበባ ራሷን ችላ ስቴት ቢትሆን ኦሮሚያ ክልልን እዚህ ጋር መቀመጥ አይከለክልም። ብቻዋን ክልል ስታረጓት የኦሮሚያ አካል ነው የምታረጓት? የኦሮሚያ መቀመጫ ነው የምታረጓት? ወይስ ለኦሮሚያ ብሔራዊ ክልላዊ መንግስት ሌላ ዋና ከተማ ልትፈጥሩለት ነው? ጥያቄው የሚነሳው አሁን ባለው ህገ መንግስት ነው። ምክንያቱም አሁን ባለው ህገ መንግስት ክልል ብሎ ስላስቀመጠልን አዲስ አበባ ደግሞ እዛ ውስጥ ስለምትገኝ የኛ ናት ወይም የኛ ዋና ከተማ ናት የሚለው። እኛም ደግሞ አዲስ ህገ መንግስት በምናዋቅረው ኦሮሚያም የህዝብ ፍላጎት መሰረት ባረገ ህዝቡን በማይጎዳ የህዝቡ ጥያቄ ዋና ከተማ ሆና እንድትቀጥል ነው። ዋና ከተማ እንድትሆን ነው። እኛም የምናረጋት እኮ የዋና ከተማ ነው የሚለው የማን አዲስ አበባ የኢትዮጵያ ዋና ከተማ ሆና እንደ አንድ ክልል የማንም ሳትሆን፣ ምክንያቱም መዲናችን ናት። የሁሉም አፋርም ያለው ትግራይም ያለው አማራም ያለው ቤንሻንጉል ያለው ሁሉ እናንተ አዲስ አበባን ራሷን የቻለች ክልል ስታደርጉ የኦሮሚያ ክልል ዋና መቀመጫ ነው ታደርጋላችሁ። እኛ ከስሩ ቀድመን እንደገለጽ ነው ኦሮሚያ አሁን ባለው አንድ ክልል ሆኖ አይቀጥልም። እኛ በጂኦግራፊክ ከፋፍለን ፌዴራሊዝም እናስቀምጣለን ነው እያልን ያለ ነው። የይገባኛል ውዝግብ ያለባቸው የክልል አስተዳደር ወሰኖችን በምን ትፈቱታላችሁ? እሱን በህገ መንግስቱም ላይ ተቀምጧል። ነገር ግን አልተተገበረበትም እንጂ ይገባኛል ወሰን ለምሳሌ እንደ ወልቃይት ጸገዴ አይነቶቹ በሬፈረንደም ብቻ ነው መፈታት ያለበት። ዓለም አቀፍ ፖለቲካ ህጉም በቀላል ለመፍታት የሚያመቸው ለመንግስት ምቹም ገዢ ፓርቲውም እንደ ትሬንድ አድርጎ መውሰድ ያለበት። ማንፌስቶአችሁ ግን እንደሱ አይደለም። ማንፌስቶ ላይ እንደዛ በጋራ የምትጠቀሙበት ማንፌስቶ እና ከኢህአፓ የተወሰደው ሀሳብ ትግራይ በኃይል ወሮ የወሰደውን የወልቃይት የጸገዴንና የራያን አካባቢ መልሶ ራሱን ችሎ ክልል ሆኖ ይዋቀራል ነው የሚለው። አቶ ሙልጌታ ይሄን የኢህአፓን አቋም ይቀበሉታል? እዚህ ምንድነው እያልን ያለ ነው? እሱ የፓርቲ ነው። እዚህ ግን እርሶ የኢህአፓ አባል ነው ለኢትዮጵያ አንድነት ብለን ነው። ምክንያቱም እኛ በጊዜ ትብብሩ ይሄን ሀሳብ ይቀበለዋል። ትብብሩ ምክንያቱም ከትብብሩ እኛ 4-5 ፓርቲዎች ሆነን ነው እንትን የመጣ ነው። ስለዚህ እኛ አንድ ማኒፌስቶ የትብብር ማኒፌስቶ እንትን ሲያደርግ ለጊዜ በጊዜ በውይይት በዲስከሽን የሚፈቱ ጉዳዮች ብለን እናስቀምጣለን። እዚህ ላይ ትብብሩ እዚህ ላይ ያለው አቋም ምንድነው? ትብብሩ እዚህ ላይ ያለው እንደተባለው ምንድነው እኛ ከዚህ በፊት ምክንያቱም አሁን እንዳልከው ከዚህ በፊት በኃይል ከተወሰደ አሁን በዲስከሽን በህዝብ ምርጫ ምክንያቱም ወልቃይት እና ራያ የሚለውን ማለት ነው እዛ ያለውን ህዝብ እኔ ወደዚህ ነው የምሄደው እኔ ወደዚህ ነው የምሄደው ወይም የራሴ እንደሌሎቹም የራሴ ራስ ገዝ እንዲኖረኝ ክፍለ ሀገር እንዲኖረኝ ነው የሚል ባወጣነው ህገ መንግስት እና መስፈርት የሚያሟላ ከሆነ በዛ ነው የምንመልሰው። ምክንያቱም እኛ እዛም ይሁን እዛም ኢትዮጵያ ብለን ነው የምናስበው። ዛትስ ዋይ ይህንን ጥያቄ ያመጣው። አቶ ሙልጌታ እርስዎ ከትግራይ ክልል የመጡ የትግራይ አካባቢን ወክያለሁ የሚሉ ፖለቲከኛ ነዎት። እርስዎ የሚመሩት ፓርቲ የወልቃይትና የጸገዴን ጉዳይ መፍታት እፈልጋለሁ ብሎ ያስቀመጠው ከትግራይ ነጥቆ ትግራይ ከነዛ አካባቢ ውጭ ራሱን ክልል አድርጎ ያቋቋማል የሚል ነው። ይሄን አቋም የፓርቲውን አቋም ይቀበሉታል አይቀበሉትም? ምክንያቱም በፓርቲ ዙሪያ ሁሉም እንደምናውቀው ማጆሪቲ ቮት ማይኖሪቲ ራይት የሚባላል። የእርሶ የግል አቋም ምንድነው? በዚህ ጉዳይ የግል አቋሜ እኔ ያለውን ህገ መንግስት የፈጠረው ነው። እሱን ህገ መንግስት ሳላስተካክል ይህንን ወደዚህ ነው ይህንን ወደዚህ ነው ብዬ የህዝብን ፍላጎት ጣልቃ ገብቼ እንትን አላረግም። ምክንያቱም አሁን ባለኝ አቋም ማለት ነው አሁን በመናወራው ህገ መንግስት የምናወራው ከሆነ ሁላችን እነዚህ ክልል ተብሎ የተሰጠው በዛኛው ህገ መንግስት ነው። ስለዚህ በዛኛው ህገ መንግስት ደግሞ ህገ መንግስቱ ሁሌ መከበር አለበት። ምክንያቱም ስለዚህ ህገ መንግስቱ ይከበር የሚሉ ከሆነማ ከኢህአፓ ሀሳብ ጋር እየተቃረኑ ነው።
ህገ መንግስቱም ህገ መንግስቱ እኛ የምናጸድቀው ህገ መንግስትም ይሁን አሁንም ያለው ህገ መንግስት ምክንያቱም እዚህ ቆሜ የምከራከረው እንዳልኩ ነው በኢሃፓ ምክንያቱም የኔ ሐሳብ ስለተለየ ማጆሪቲው ከደገፈው እኔ በዛን ይጀ ነው ስሩ ስትራግል ህገ መንግስቱን ማሻሻል ብላችሁ አስቀምጣችኋል የትኞቹን አንቀጾች ነው ማስተካከል ወይም ደግሞ ማሻሻል የምትፈልጉት? ኦኬ ህገ መንግስቱ በአጠቃላይ ህገ መንግስቱ ሰነድ ነው። ሰነዱ መኖር ደግሞ ለሀገር ሉና ወሳኝ ነው። ነገር ግን ከ1983 ዓመተ ምህረት አንፃር ዛሬ ካለንበት ሁኔታ ሲታይ የህብረተሰቡን የእድገት ደረጃ የኢኮኖሚ ደረጃ ሌላውንም ደግሞ የዜጎች የአስተሳሰብ እርከንን አይመጥንም። ስለዚህ ለምሳሌ አንቀጽ 39 የጠባብ ብሔረተኝነትን በላይነት ለማምጣት እስከ መገንጠል ተብሎ የተቀመጠው እንዲሻሻል እንፈልጋለን። መገንጠል ለምን ትፈሩታላችሁ? እኛ መገንጠል የምንፈራው በታሪክ በማህበረሰባዊ መቀራረብ ለረጅም ዘመናት በዓለም ላይ ታላቅ ታሪክ ያላት ሀገር ባልሆነ ምክንያትና በፖለቲከኞች ወይ በኤሊትስ አቅጣጫ በማሳት የፈራረሰ ሀገር እንዳይሆን ብለን ነው የምንፈራው። ኢትዮጵያ ውስጥ ያለ አንድ ብሔር በኢትዮጵያ ፌዴራላዊ ሪፐብሊክ ውስጥ ያለ መቀጠል ምክንያትና በደል ቢኖርበት ከዚህ ሀገር መውጣት ቢፈልግ ህገ መንግስቱ ላይ አንቀጽ 39 ቢኖርም ባይኖርም እናንተ ታስቆሙታላችሁ? ይሄ የራሱ አሰራር አለው። በመጀመሪያ የበደሉ ሁኔታ ዝም ብሎ ተበደለ ሳይሆን ኖርማሊ የሚታወቅ ከሆነ ዓለም አቀፍ ህጎች አሉ፣ ተጽዕኖዎች አሉ፣ ኮንቬንሽኖች አሉ። በእነዚህ ኮንቬንሽኖች መካከል ሆኖ ከሆነ ያው ዓለም አቀፍ ህጎችና ደንቦችን ወይም ህገ መንግስት ውስጥ በዝርዝር በማስቀመጥ መፍታት የሚቻል አንቀጽ 39 በዚህ ፌዴሬሽን ውስጥ ለመኖር ዋስትናዬ ነው ብሎ ለሚያምኑ ኢትዮጵያውያን የኢትዮጵያ ብሔር ብሔረሰቦች የትብብሩ መልስ ምንድነው? እሺ ከመጠን በላይ ቅስቀሳ ተደርጎበት የተቀበለ ካለ እንጂ የትኛውም ብሔር ብሔረሰብ በኢትዮጵያ ውስጥ አንቀጽ 39 ዋስትና ነው ላይ እንደማይቀበል ህገ መንግስቱ የጸደቀበት ሰነድና የተመለከትኳቸው አጠቃላይ ፊርማዎችና ውይይቶች የሚያሳዩት ከጠቅላላው ከተደረገው የህዝብ ውይይት ውስጥ ከ98 እስከ 95 በመቶ የሚሆነው ይሄኛውን አንቀጽ ደግፎታል። ኦኬ ያን ጊዜ እኔ አንቀጽ 39 እኔ ራሴ የህገ መንግስት ውይይት አባል ነበር። አይ ነው ዛ እንዳውም ለይስሙላ ወደ መድረክ የቀረበበት ነው እንጂ ኖርማሊ ህገ መንግስቱ ህብረተሰቡ ተችቶበት የተቸው ሐሳብ ደግሞ ተመልሶ ሪፍሌክት ተደርጎ በህገ መንግስት አርቃቂ ኮሚሽን በኩል ለህብረተሰብ ተገልጾ ይጸደቅ አልነበረም። ስለዚህ ያንን በ23000 ቀበሌዎች በአጠቃላይ ህገ መንግስቱ ይዘቶች ላይ ውይይት ተካሂዷል። አዎ በውይይቱ መካሄድ እኮ አምነናል። ውይይት መካሄዱን አልካንም። ኢንፎርስመንት ነበረውና ተጽዕኖ ነበረውና በተጽዕኖ መነሻ ተመልሶ ሐሳብ የሰጧቸው ነገሮች ደግሞ ቀጥታ ለኮሚሽኑ ቀርቦ ኮሚሽን ለህብረተሰብ በሚዲያ አሳውቆ እንደዛሬ ሚዲያ ስፋትም ስላልነበረ የተገለጸ አልነበረም። ስለዚህ እኛ አሁን የምንፈልገው የጭቆና ስጋት ላለባቸው የኢትዮጵያ ብሔር ብሔረሰቦችና ህዝቦች እናንተ መንግስት ብትሆኑ በህገ መንግስቱ ላይ ምን ዋስትና ትሰጣላችሁ? እኛ አንድ ዋስትና አለን። ህገ መንግስት በላይነት አንዱ ዋስትና ነው። ሁለተኛ የህግ በላይነት መከበር አሁን ያሉ የአፈጻጸም ወይም ኢምፕሊሜንቴሽን ፕሮብሌሞችን በህግና በህግ አግባብ ጠንክሮ እንደ መንግስት በመምራት እስከ ታችኛው ህብረተሰብ ድረስ የህገ መንግስት ግንዛቤን ለህብረተሰቡ በማሳወቅ ሁለተኛ ደግሞ ፖለቲካን ለፖለቲከኞች በመልቀቅ አሁን ዛሬ ፖለቲካን ለፖለቲከኞች ባለመልቀቅ እየመጣ ያለ አስቸጋሪ የሆኑ ሐሳቦች አሉ። እነዛ ሐሳቦች ናቸው ለህብረተሰቡ አደገኛ የሆነ ጥያቄ አሁን ያለው የመንግስት የሚተጠቀምበት ያለውን ሀገሪቱ የተዳደረችበት ያለውን ፓርላሜንታዊ ስርዓት ታስቀጥሉታላችሁ ወይስ ትቀይሩታላችሁ? እኛ ፓርላሜንታሪ ስርዓት ላይ ልዩነት የለም። ያለን ምንድነው ሶስቱ የስልጣን አካላት ላይ የህግ ተርጓሚ የተባለው ለምሳሌ ህግ ተርጓሚ ህግ አውጪ ያለ ትክክል ነው፣ ልዩነት አይኖረንም። ህግ ተርጓሚ በተባለው ፌዴሬሽን ለፌዴሬሽን ምክር ቤት መሰጠቱን ለማን ትሰጣላችሁ? እኛ ለህግ ተርጓሚው ወይም ለህግ ባለሙያ ወይም ለጠቅላይ ፍርድ ቤት። ምክንያቱም የዓለም አቀፍ ፌዴራሊዝም ስርዓት ላይ ዳይሬክት ክሊር የሆነ ቦርደር ያለው በሁለቱ ምክር ቤቶች የምትጨምሩትና የምትቀንሱ ስልጣን አላችሁ? በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ላይ ፌዴሬሽን ምክር ቤት እንደ ተወካይ ሆኖ ብሔረሰቦችን ወክሎ ራሱን ምክር ቤት ሆኖ ይቀጥላል እንጂ ህግ የመተርጎም ስልጣንን መቀበል አልነበረበትም። ውክልና ላይ የምታሻሽሉት ነገር አላችሁ? አሁን ያለው ውክልና በሁለቱም የበለጠ የህዝብ ቁጥር ያላቸው ብሔሮችና ህዝቦች ከፍተኛ የሆነ ድምጽ የሚያገኙበትና ህዳጣን የሚባሉት የሚደፈጠጡበት ነው የሚል ክስና ቅሬታ ይቀርባል። ታስተካክሉታላችሁ? ታስቀጥሉታላችሁ? አቶ ሙልጌታ። አዎ እዚህ ላይ እናስተካክላለን። ምክንያቱም እኛ ሁለት ምክር ቤቶች አሉን።
ምክንያቱም እዛም ያለው ማለት ነው። ስለዚህ ለዛኛው ባላንስ የሚያደርግ እዛም አንደኛው እንትን ማድረግ እንችላለን ማለት ነው፣ እናስተካክለዋለን። ምክንያት ለምሳሌ በፓርላማ ያለውን ውክልና ብዙ ከሆነ ፓርላማ የወሰነውን ሚስሊድ እንዳይደረግ እዛን ያለው አስተካክለን ሃንድል የሚያደርገው እናደርጋለን። አመሰግናለሁ። ደቂቃችሁ ተጠናቋል። ወደ ብልጽግና ፓርቲ እመጣለሁ። የመጀመሪያ ጥያቄ ብልጽግና ህገ መንግስቱን ማሻሻል ላይ ግልጽና ቁርጥ ያለ አቋሙ ምንድነው? ሲያድበሰብሰውና በግልጽ ሳይናገረው ይስተዋላል የሚል በርካታ ወቀሳ ይቀርባል። ምንድነው ምላሻችሁ? የህገ መንግስት ማሻሻያን በተመለከተ ብልጽግና አቋሙ በጣም ግልጽ ነው። የህገ መንግስት ማሻሻያ ህገ መንግስታዊነትን በሚያጠናክርና የህዝብ ይሁንታ ባለበት ሂደት መደረግ እንዳለበት በጽኑ ያምናል። ይህንም ተከትሎ ቃል በገባነው መሰረት ሁሉን አካታች የሆነ አሳታፊ የሆነ የሀገራዊ ምክክር ሂደት አስጀምረናል። የህገ መንግስት ማሻሻያ ጥያቄዎች ዛሬ እንኳን ከመድረክ እንደሰማ ነው የተለያዩ ሀሳብ የሚንጸባረቅባቸው ስለሆኑ በልሂቃን መካከል በሚደረግ ውይይት ብቻ መሻሻል አለበት ብለን አናምንም። ይህ ሁሉንም ህዝብ ያካተተና የሂደት ቅቡልነትን ባረጋገጠ መድረክ መልኩ ሊደረግ ይገባል። ስለዚህ አንድ ፓርቲ በተለይ ደግሞ እንደ ገዢ ፓርቲ የህገ መንግስት ማሻሻያን በተመለከተ የፓርቲ አቋም ጥያቄ ሳይሆን ህዝቡ ምን ይፈልጋል በሚል እንደ ፓርቲ አቋም አላችሁ። ለምሳሌ ህገ መንግስቱን ተቀዶ ይጣል ከሚለው ወገንም አይደለንም፣ አይነካ ከሚለው ወገንም አይደለንም ብላችሁ በድፍን ትገልጹታላችሁ እንጂ ከሀገር ግንባታ አንጻር፣ ከህብረ ብሔራዊ ፌዴራሊዝም አንጻር፣ ከሀገር ቀጣይነትና ዘላቂነት አንጻር የማይበጁ የምትሏቸው አንቀጾች አሉ ወይ? ስትናገሩ ተሰምቷችሁ አይታወቅም? አዎ፣ ህገ መንግስቱ አሁን ያለው የህገ መንግስታዊ ስርዓት በኢትዮጵያ ውስጥ ብዝሃነትን ለማስተዳደር የፌዴራሊዝም ስርዓትን በኢትዮጵያ ውስጥ ለመገንባት በጣም ትልቅ ሚና ተጫውቷል ብለን እናምናለን። ሆኖም ግን የህገ መንግስት ማሻሻያን በተመለከተ ደግሞ በጥያቄ የሚነሱ በህዝብ በተለያዩ ፓርቲዎች የሚነሱ ጥያቄዎች እንዳለ እንገነዘባለን። የትኞቹ አንቀጾች ናቸው የሚሻሻሉት፣ እንዴት ይሻሻላሉ፣ ወዴት እናሻሽላቸዋለን የሚለው ነገር ግን እንደ ገዢ ፓርቲም ሆነ ሌሎችም ፓርቲዎች ቢሆኑ እኛ ለህዝቡ እናቀላለን በሚል መንፈስ እንደዚህ እናደርጋለን የሚለው የህዝብን ፍላጎት ያከበረ ነው ብለን አናምንም። ዛሬ አሁን የምንሰማቸው ሀሳቦች በአንድ መልኩ ሙሉ ለሙሉ የህገ መንግስቱ ዋና ምሰሶች የሚባሉት ሊሻሻሉ ይገባል የሚሉ ሀሳቦች ይነሳሉ። በሌላ መልኩ ደግሞ መነካት የለበትም። ይሄ ሁለቱም የሚያዋጣ አካሄድ ነው ብለን አናምንም። የህገ መንግስት ስርዓት አንድነት እና ኢዜማ ቅድም ሲያቀርብ የብሔር ብሔረሰቦች ራስን በራስ የማስተዳደር መብት እስከ መገንጠልን የተመለከተው፣ የመንግስት አወቃቀርን የተመለከተው፣ የፌዴራሊዝም የክልሎች አወቃቀርን የተመለከተው መሻሻል አለባቸው። መንግስት ብንሆን እናሻሽላለን ያሉት እናንተ በቀጣይ ህዝብ መርጧችሁ መንግስቱ ናችሁ ብትቀጥሉ እንዲህ ያለ ጥያቄ በሚነሳባቸው አንቀጾች ላይ ምንድነው አቋማችሁ? እንደዚህ አይነት ጥያቄዎች ሲነሱ ምላሻችን በህዝብ የትኞቹ አንቀጾች ይሻሻሉ የሚለውን ጨምሮ በህዝብ ጥያቄ መቅረብ አለበት ነው። ከልሂቃን አው በአካታች በሆነው ሀገራዊ ምክክር የሚመጣውን ውጤት እንጠብቃለን። በሱ መሰረት ደግሞ በህዝብ ውሳኔውን በሙሉ እንተገብራለን። ግን እዚህ እንደ ፖለቲካ ፓርቲዎች ብቻ ተገናኝተን የልሂቃን መካከል የሚደረግ ብቻ ንግግር አይደለም። ይሄ የፖለቲካ ጥያቄ ብቻ ሳይሆን በመደበኛ ይሄ ባዘቦት ፖለቲካ ምላሽ የሚያገኝ አይደለም። የህገ መንግስት ጥያቄ የሀገራችንን ዘላቂ ሰላም የሚያረጋግጥ በቀጣይነት ደግሞ አብሮ ሊያስኬደን የሚችል መሆን ስላለበት አንዱን ወገን አስደስቶ ሌላውን የሚያስከፋ የተወሰኑትን ብቻ ፍላጎቶች የሚያስተናግድ ሊሆን አይገባም። ለዚህ ደግሞ ዘላቂ ምላሽ ልናገኝ የምንችለው ህዝቡ ራሱ ምን ይፈልጋል የሚለውን ስንሰማ ለሀገሪቱ ሉዓላዊነትና የግዛት አንድነት ስጋት ነው ተብሎ በሚጠቀሰው አንቀጽ 39 ላይ ብልጽግና ፓርቲ ያለው አቋም ምንድን ነው? በጣም ነው ማመሰግነው። አይ ቲንክ የህገ መንግስት ማሻሻያን አስመልክቶ የብልጽግና ፓርቲ አቋም ግልጽ ነው። ቅድም በመግቢያችን ለማቅረብ እንደሞከር ነው ብልጽግና የራሱን ህገ መንግስት መጻፍ አይፈልግም። የሚፈልገው ህዝብ ነው ህገ መንግስትን መጻፍ ያለበት ብለን እናስባለን። ለምሳሌ አሁን ያለውን ህገ መንግስት ስትመለከቱት እየተነሳ ያለው አንዱ አርጊውመንት በተለይም ህገ መንግስቱ ሲጸድቅ አልተካተትኩም የሚል ማህበረሰብ አለ። ብልጽግና እንዲህ ያሉ በተለይም ደግሞ በኢትዮጵያ ውስጥ የተረጋጋ ፖለቲካ ለመፍጠር የሚያግዙትን ሂደቶች መከተል እንጂ በተለይም ደግሞ ህገ መንግስቱ በባህሪው የረጅም ጊዜ ሰነድ እንደመሆኑ መጠን የህዝብ ፍላጎት፣ የህዝብ ተሳትፎ አጠቃላይ ደግሞ ሂዶ የኢትዮጵያን ሀገረ መንግስት በሚያጸና አግባብ ነው ብልጽግና ህገ መንግስቱ በተለይም ደግሞ በሀገራዊ አካታች ምክክሩ መሰረት መሻሻል አለበት ብሎ የሚያምነው ሀገሪቱን ይበታትናታል። መጀመሪያ ሲገባም አንቀጾ ሲቀረጽም መንፈሱ ሀገሪቱን መበተን ነው የሚል፣ በሌላ በኩል የህገ መንግስቱ መግቢያ ፕሪያምብል ላይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተብሎ የተቀመጠበት አግባብ መንፈሱ ኢትዮጵያን የሚበትን እና ኢትዮጵያውያንን የሀገር ባይታወር የሚያደርግ ስለሆነ ብለው በግልጽ ልሂቃንም የማህበረሰብ ክፍልም ጥያቄ አለው። ብልጽግና በእነዚህ አንቀጾች ላይ አቋም የለውም እያሉኝ ነው ወይስ ደግሞ አቋሙን መናገር አልፈለጉም? እያልን ያለነው ብልጽግና በተለይም የህገ መንግስት ማሻሻያና የሚሻሻሉ ዝርዝር
ጉዳዮችን በተመለከተ አጠቃላይ በአካታች ሀገራዊ ምክክር አውድ ውስጥ ነው የሚታየው። በሚቀመጠው አቅጣጫ መሰረት ነው መሻሻል ያለባቸው። ቢካዝ ህገ መንግስት በባህሪው ዛሬ ጸድቆ ነገ የሚቀየር አይደለም። በጣም ለረጅም ጊዜ የሚያገለግል ሰነድ ነው። ይሄ ደግሞ ማለት በተለይም ደግሞ ኢትዮጵያን ሁሉንም ባሳተፈ አግባብ መሆን አለበት። ይሄን ደግሞ ስናደርግ ማሻሻያ መንገድ ደግሞ ህገ መንግስታዊነትን በሚያጠናክር አግባብ መሆን አለበት። ምን ማለት ነው? ህገ መንግስታዊነትን የፌዴራል ህገ መንግስት ባስቀመጠው አግባብ ህገ መንግስታዊ ስርዓቱን ተከትሎ መሻሻል አለበት። ነገር ግን የሚሻሻሉ ዝርዝር ጉዳዮችን በተመለከተ ግን ጥያቄ ህገ መንግስቱ የሚሻሻልበት የአሰራር ሂደት አይደለም። የፓርቲው አቋም በአንቀጾቹ ላይ ነው። የፓርቲው አቋም በአንቀጾቹ ላይ እያልን ያለነው አካታች ሀገራዊ የምክክር ኮሚሽኑ በሚያስቀምጣቸው ዝርዝር ጉዳዮች በዛ አግባብ እንዲታይ ነው የብልጽግና አቋም። አዲስ አበባን በተመለከተ የአዲስ አበባ በህገ መንግስቱ ላይ የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው ተደንግጓል። በተደጋጋሚ የብልጽግና ፓርቲ አመራሮች ለዚህ ጉዳይ ዝርዝር መመሪያ እንዲወጣ ሲናገሩ ነበር። እስካሁን ያላወጣችሁት ለምንድን ነው እና ምንድን ነው የምትጠብቁት? እሺ፣ የአዲስ አበባን ጉዳይ በተመለከተ አዲስ አበባ እይታችንን ከፍ አድርገን መመልከት ይኖርብናል። አዲስ አበባ የኢትዮጵያ መዲና ብቻ ሳትሆን የአፍሪካ መዲና እንዲሁም በዓለም ላይ ካሉ ዋና ዋና የዲፕሎማቲክ መቀመጫዎች መካከል አንደኛዋ ነች። ላለፉት ዓመታት ግን እንዲያውም ከስሟ ጋር ማይመጥን አዲስ አበባን የአፍሪካ መዲናነትንም በሚያሳጣ መልኩ ስትተዳደር ቆይታለች። ባለፉት ዓመታት ይሄን ለማረም አዲስ አበባ የሁሉም ኢትዮጵያውያን ኩራት የአፍሪካ መዲናነቷንም አስቀጥላ እንድትሄድ የተለያዩ ስራዎች ስንሰራ ቆይተናል። ስለዚህ ስለ አዲስ አበባ ጉዳይ ስንነጋገር የኢትዮጵያ ብቻ ሳይሆን ከአፍሪካ መዲናነቷን ማኳያ ማየት ይኖርብናል ማለት ነው። እድገትና ልማት ለኦሮሚያ ብሎም ደግሞ ለመላው ኢትዮጵያ በጣም ከፍተኛ ፋይዳ እንዳለው በጣም ግልጽ ነው። ባለፉት ዓመታት በተለይ በአዲስ አበባ ውስጥ ያለው እንቅስቃሴ ለአካባቢው ልማት፣ ለአካባቢው ጥቅም በጣም ትልቅ ውጤት ያስመዘገበ ጉዳይ ነው። ስለዚህ የአዲስ አበባን እድገት ስናስብ አዲስ አበባ ውስጥ የሚሰሩ የትኛውም ስራ በቅድሚያ ለከተማው ነዋሪዎች፣ ቀጥሎም ደግሞ ለአካባቢው ትልቅ ፋይዳ ስላለው የኦሮሚያ ልዩ ጥቅምንም ሆነ አጠቃላይ ኢትዮጵያውያን በአዲስ አበባ ውስጥ ያላቸውን ፍላጎት በእነዚህ በምንሰራቸው የልማት ስራዎች ምላሽ እየሰጠን እንሄዳለን። የፌዴራሊዝም ቅርጽ አሁን ያለው ፌዴራሊዝም በቋንቋና በማንነት ላይ የተመሰረተ ለኢትዮጵያ የወደፊት አደጋ ሊደቅን የሚችልና ክልሎች በየጊዜው እየተፈለፈሉ እንዲሄድ ምክንያት የሚሆን አወቃቀር ነው የሚል ጠንከር ያለ ትችት አለ። እናንተ በዚህ የፌዴራሊዝም አወቃቀር ላይ የምታስቀጥሉትና የምታስተካክሉት ምንድን ነው? እዚህ ላይ አንድ ግልጽ መሆን ያለበት ነገር በሀገራችን የነበሩ የሰላም እጦቶች፣ ግጭቶችን ስናስብ ሙሉ ለሙሉ ከፌዴራል ስርዓቱ ጋር ማያያዙ ትክክል አይደለም። ቅድምም ሲነሳ ነበረ። በሀገራችን የሰላም እጦት፣ ግጭት የተጀመረው ከፌዴራል ስርዓቱ ጋር አይደለም። በእኛ እይታ በሀገራችን ላየናቸው የተለያዩ ግጭቶች፣ የሰላም እጦቶች ዋና ምክንያት የሆኑት በዋነኛነት አንደኛ የከፋፋይ የሆነ ትርክት ነው። ዜጎች በሀገራቸው በጋራ ቤታቸው አብረው መተዳደር እንዳይችሉ አንዱን ቤተኛ አንዱን ባይተዋር አድርገው የሚስሉ ከፋፋይ ትርክቶች ለነዚህ ግጭቶች ዋና መሰረት ናቸው። ከፋፋይ ትርክቱ እኮ ፌዴራሊዝሙን የፈጠረው ነው። ፌዴራሊዝሙ ደግሞ ከፋፋይ ትርክቱን እኮ በደንብ ያጠናክረው ነው። ስለዚህ እርስዎ እያሉኝ እንዳለው አሁን ያለው አወቃቀር ከፋፋይ ትርክቱን ወልዶ ከፋፋይ ትርክቱ ግጭቱን ወልዶታል እኮ። አጠቃላይ በኢትዮጵያ ውስጥ ለተከሰቱ ሰላም እጦቶች ዋናው መንስኤው ጉዳይ ብለን የምናስበው ምክንያቱም ፌዴራሊዝሙ ነው ብቻ ነው ብለን አናስብም። ይህ ማለት እንደዛ ከተባለ ብቻ አይደለም ስትሉ ከምክንያቶቹ አንዱ ነው እያላችሁ ነው? አላለም እያልን ያለ ነው። ለምሳሌ ምንም አይነት ምክንያት አይደለም እያሉኝ ነው። ላብራራው። ለምሳሌ ቅድመ 1987 እንውሰድ። ኢትዮጵያ ቅድመ 1987 ማለት የፌዴራል ስርዓቱ ኢትዮጵያ ያስተዋወቀችበት ጊዜ ነው። ቅድመ 1987 የነበረውን አህዳዊ ስርዓትን ብንመለከት ራሱ በኢትዮጵያ ውስጥ እርስ በራስ መጠፋፋት የነበረበት ከፍተኛ የሰላም እጦት የነበረበት ነው። አንድ ስለዚህ አጠቃላይ የሰላም እጦቱ ከስርዓት ጋር የሚገናኝ ነው ብሎ መደምደሙ ትክክል አይደለም ነው። ነገር ግን ለዚህ መነሻው ምንድነው ከተባለ አንዱ ቅድም ባልደረባዬ ስታነሳ እንደነበረው አጠቃላይ ኢትዮጵያ ውስጥ የተዘራው በተለይም ከፋፋይ የሆነ ነጠላ ትርክት ነው አንደኛው ምክንያት። ሁለተኛው ሀገረ መንግስቱ አለመጠናቀቁ ነው። ለረጅም ጊዜ ሀገረ መንግስቱ በተለይ አለመጠናቀቁ ተያይዞ በርካታ ጥያቄዎች ይነሳበታል። ቅቡልነት ጥያቄ ይነሳበታል። ይሄም እንደ ምክንያት የሚነሳ ነው። ሶስተኛው አጠቃላይ በኢትዮጵያ ታሪክ ውስጥ የምክክር ባህል አለመኖሩ ከምክክር ይልቅ በተለይም መሳሪያ አንግቦ ወዲና ወዲያ መሮጡ ራሱን የቻለ አስተዋጽኦ አድርጓል የሚለው እንደ ብልጽግና ፓርቲ ያለን አቋም የወሰንና የአስተዳደር ውዝግብ የሚነሳባቸው አካባቢዎች ላይ አሁን ሀገር እያስተዳደረ ያለው ፓርቲ ምላሽ ያልሰጣቸው በጣም ብዙ ጉዳዮች አሉ። በየትኛውም የሀገሪቱ አካባቢዎች ለሚነሱ የወሰንና አስተዳደር ጥያቄዎች ዘላቂ መፍትሄያችሁ ምንድን ነው? መፍትሄ ሳላችሁ ወይ? አመሰግናለሁ ዳዊት። በዚህ ጉዳይ ላይ ብልጽግና በተለያየ ጊዜ
በሰነዶቻችን በንግግሮቻችን በተለያየ ጊዜ ብልጽግና ክሊር የሆነ አቋሞቻችን ስናገር ነበር። በተለይም አጠቃላይ አስተዳደር ወሰን የሚፈታበት አግባብ ብለን ተደጋጋሚ ስናነሳ የነበረው አጠቃላይ እንደ ብልጽግና ፓርቲ እሳቤ በትንሹ 4 ጉዳዮችን ማዕከል አድርጎ መፈታት አለበት ብለን እናስባለን። አንደኛው ህገ መንግስትና ህገ መንግስታዊነትን ማዕከል አድርጎ መፈታት አለበት። ሁለተኛ ህዝቡ መወሰን አለበት። ባለቤቱ መወሰን እኛ እናቀላለን ሳይሆን ህዝቡ ራሱ መወሰን አለበት። ሶስተኛው ደግሞ አጠቃላይ ፍትህን በሚያረጋግጥ አግባብ መሆን አለበት። ይሄ ሲባል በተለይም ዜሮ ድምር መሆን የለበትም፣ ቁርሾ የሚያሳድር መሆን የለበትም። አራተኛው ዘላቂ ሰላም በሚያመጣ አግባብ መፈታት አለበት የሚል ክሊርሊ ደጋግመን ያነሳ ነው። ብልጽግና ፓርቲ በዚህ ወጥ የሆነ አቋም ያለው ማለት ነው። የክልሎች አወቃቀርን በተመለከተ በአንድ በኩል የክልሎች መብዛት የሀገሪቱን የኢኮኖሚ ወጪ የስራ ማስኬጃ ወጪ ከማናር ባሻገር የተለየ ጥቅም እየሰጠ እንዳልሆነ ትናገራላችሁ። በሌላ በኩል ለተነሱት የክልልነት ጥያቄዎች ሁሉ ምላሽ ትሰጣላችሁ። የኢትዮጵያ ክልል ላነሳ ሁሉ ክልል እያደረጉ ማደራጀት መቼ ነው የሚቆመው? ብልጽግና የክልሎችን ጥያቄ በአንድ በኩል የሀገሪቱን ኢኮኖሚ በሌላ በኩል እንዴት ነው የሚያስታርቀው? አመሰግናለሁ ዳዊት። በዚህ ጉዳይ ላይ አቋማችን ይህም ግልጽ ነው። ብልጽግና በዚህ ጉዳይ ላይ ግልጽ አቋም ነው ያለው። እንደሚታወቀው በኢትዮጵያ ታሪክ በተለይ የትግል ታሪክ ውስጥ የትግል ተብሎ ሲነሱ ከነበሩ ጉዳዮች ውስጥ ጥያቄዎች ውስጥ አንደኛው የዲሞክራሲ ጥያቄ ነው። በተለይ ክልልንም ስንመለከት አጠቃላይ ህዝቡ እስከጠየቀ ድረስ አንደኛ ህዝቡ ራሱ እስከጠየቀ ዲሞክራሲ መብቱን እየተለማመደ እስከሆነ ድረስ፣ ሁለተኛ ህዝቡ ራሱ እስከወሰነ ድረስ ይህንን ብልጽግና ሊያስቆም አይችልም። አውትካሙ ላንፈልገው እንችላለን። ምናልባትም 80 ክልል ሊኖራት ይችላል በዚህ አካሄድና በብልጽግና ሀሳብ መሰረት ክልል እኮ መብዛቱ እኮ አጠቃላይ ፌዴራል ስርዓቱን እያጠናከርን ስለመሆኑ አንደኛ ማሳያ ነው። ሁለተኛ ናይጄሪያን ውሰድ 36 አካባቢ ነው ያላቸው። ህንድን ውሰድ 28 አካባቢ ነው ያለው። የክልል መብዛት ብቻው እንደ ስጋት አይደለም የሚቆጠረው። የናይጄሪያና የህንድ የህዝብ ቁጥር ከኢትዮጵያ በጣም የራቀ ነው። ምናልባት የህዝብ ቁጥሩም እነሱ እንደ ምክንያት ሊሆናቸው ይችላል እያልን ያለ ነው። ህዝቡ ዲሞክራሲያዊ መብቱን እየተለማመደ ነው ያለው። በተለይም በኢትዮጵያ ታሪክ ውስጥ ሲነሱ ከነበሩ 3 መሰረታዊ ጥያቄ ውስጥ አንዱ የዲሞክራሲ ጥያቄ ነው። ያንን ህዝቡ እስከጠየቀ ህዝቡ እስከወሰነ ድረስ ብልጽግና በአውትካሙ እንኳን ራሱ ኮምፎርታብል ባይሆንም ራሱ የህዝብን ፍላጎት የህዝብን ድምጽ የማክበር ግዴታ ስላለበት አሁን ያለው የክልል አወቃቀር 2 እና 3 ትልልቅ ክልሎችን የፈጠረ በቆዳ ስፋት፣ በሀብት፣ በህዝብ ብዛት እና ኢትዮጵያ ውስጥ ባለ ግጭት ውስጥ ራሳቸውን የቻሉና ያበጡ ትልልቅ ክልሎችን የፈጠረ ነው ለፌዴራል መንግስቱ ስጋት እስከሚሆን ድረስ። ይሄን ፍትሃዊ የማድረግ እቅድ አላችሁ ወይስ እንዲሁ ለኢትዮጵያ ግጭትና የፉክክር ምክንያት እንዲሆን እንዲቀጥሉ የምታደርጉት? በግልጽ ለመናገር አማራና ኦሮሚያ ክልል ማለት ነው። እሺ፣ ፍትሃዊነትን በተመለከተ ብልጽግና ክሊር አቋም ነው ያለው። አቋማችን አጠቃላይ የተመጣጠነ እድገት እንዲኖር በተለይም ፍትሃዊ እንዲሆን ይህን በማድረግ ደግሞ በተለይ የፌዴራል ስርዓታችንን እያጠናከርን እየተገበርን መሄድ አለብን። ከፌዴራል ስርዓቱም ህብረ ብሔራዊ እውነተኛ የሆነ ህብረ ብሔራዊ ፌዴራላዊ ስርዓት ብለን አስቀምጠናል። ይሄን ብቻም ሳይሆን በተግባር የሰራናቸው በርካታ ጉዳዮች አሉ ነው። አንደኛው ለምሳሌ የጋራ ገቢን እንውሰድ። የጋራ ገቢን ብንወስድ በተለይ ከዚህ በፊት የነበረው ኢፍትሃዊነት ነው የነበረበት። ለ23 ዓመት አካባቢ ሳይሻሻል የቆየውን ብልጽግና ነው ያሻሻለው። ይሄን የፌዴራል መንግስት የሚያደርገውን ድጎማ ነው እየነገሩኝ ያሉት። የኔ ጥያቄ አማራና ኦሮሚያ ክልል ያላቸውን ሀብት እና ያላቸውን አቅም ያህል ያለው ሌላ ክልል ኢትዮጵያ ውስጥ አለ ወይ? እንዲህ አድርጋችሁ እንዴት ነው ማኔጅ የምታደርጉት? አጠቃላይ የክልል አወቃቀርና መሰል ጉዳዮችን በተመለከተ እሱ ላይ ብልጽግና ቅድም ባስቀመጥ ነው አግባብ በአካታች ሀገራዊ ምክክር ማዕቀፉ ነው የሚፈታው ብለን ክሊርሊ አስቀምጠናል ማለት ነው። ስለዚህ በዛ አግባብ የሚታይ ነው። የመጨረሻ የፌዴሬሽን ምክር ቤት የተሰጠው የህግን የመተርጎም ስልጣን ለፖለቲካ እንዴት ህግ የመተርጎም ስልጣን ይሰጣል? ለምን ለባለሙያዎች አትሰጡም? የሚል ጥያቄ ይነሳል። ምንድነው ምላሻችሁ? የህገ መንግስት ትርጓሜን በተመለከተ ህገ መንግስቱ ሰነዱ ምን አይነት ነው ከሚለው መነሳት ያስፈልጋል። ህገ መንግስት የህጎች ሁሉ የበላይ የሆነ በህዝብና በመንግስት መካከል ያለውን ማህበራዊ ውል መገለጫ የሆነ ሰነድ ብቻ ሳይሆን ፖለቲካዊም ሰነድ ነው። ስለዚህ የህገ መንግስት ማሻሻያዎች በፌዴሬሽን ምክር ቤት በመደረጉ ብቻ ይሄ አግባብ አይደለም የሚያስብል አይደለም። ሆኖም ግን ይሄም ጥያቄ ከሚነሱባቸው ድንጋጌዎች መካከል አንዱ እንደሆነ እንገነዘባለን። የህገ መንግስት ማሻሻያ በምን መልኩ ሊመራ ይገባል የሚለው ላይ ሌላኛው ማንሳት ያለብን ነጥብ ፌዴሬሽን ምክር ቤት ይህንን ስራ እየሰራ ያለው በህገ መንግስት ጉዳዮች አጣሪ ጉባኤ የፍርድ ቤት ፕሬዝዳንት የተካተቱበት ባለሙያዎች በተካተቱበት ባለሙያዎች ምክር ነው ይሄን ስራ እየሰራ ያለው። ስለዚህ ህጉን የህገ መንግስቱን ሌተርና ስፒሪቱን በጠበቀ መልኩ እንዲተረጎም ተገቢው ጥንቃቄ ይደረጋል። ይሄኛውም ግን በህዝብ በአካታች ሀገራዊ ምክክሩ በሚደረግ ውይይት እንደ አስፈላጊነቱ ሊታይ የሚችል ድንጋጌ ነው። ሰዓታችሁ ተጠናቋል። አመሰግናለሁኝ። ወደ ኢዜማ አልፋለሁኝ። ኢዜማ አሁን ያለውን ፌዴራሊዝም የጎሳ ብሎ ይጠራዋል። የብዙው ጥያቄ ኢዜማ ይህን ፌዴራሊዝም የሚጠላው ለምንድን ነው? የሚጠላው ነው ያልከው? አዎ፣ በጣም በርካታ ምክንያቶች ነው ያሉን።
የመጀመሪያው ምክንያታችን ፌዴራሊዝም የሚባለው ነገር ያስፈለገበት እንደ ሀገር ያስፈለገበት ዋነኛው መስፈርቶችና ምክንያቶች በፌዴራል መንግስት መተዳደርን ያስፈለገበትን ዋናውን መስፈርቶች ምክንያቶች ስለማያሟላ ነው። ምን ለማለት ነው? የፌዴራል መንግስት ወይም ፌዴራላዊ ስርዓት በአንድ ሀገር ውስጥ የሚቋቋመው የመጀመሪያው ነገር የፍትህን ተደራሽነት ወይም ደግሞ የአገልግሎትን ተደራሽነት ወደ ታችኛው የህብረተሰብ ክፍል ለማድረስ ነው። በኢትዮጵያ ውስጥ ያለው አሁን ያለው ፌዴራሊዝም በክልሎች ደረጃ ተንጠልጥሎ የቀረ ነው። ምን ማለት ነው? ክልሎች የሚሾሟቸው ሰዎች ጥቂት ሰዎች ወይም በክልል ደረጃ ፓርቲ ሆኖ ያሸነፈው ምርጫን ያሸነፈው አካል በየወረዳው ከወረዳ ጀምሮ እስከ ክልል መስሪያ ቤቶች ድረስ ያሉትን የሚሾምበት ህዝቡ ተጠያቂነትን የማያሰፍ ለህዝብ ተጠያቂነት ግልጽ ያልሆነበት ዴሞክራሲያዊ ያልሆነበት ህዝቡ የሚያስተዳድሩትን በታችኛው እርከን ድረስ የማይመርጥበት የፌዴራል ስርዓት ስለሆነ ነው። የመጀመሪያው የቀበሌ አስተዳዳሪ፣ የወረዳ አስተዳዳሪ፣ የዞን አስተዳዳሪ ማንና እንዴት ነው የሚመርጣቸው? የሚሾሙት ከክልሉን ያሸነፈ የክልሉን ስልጣን ያሸነፈ አካል ነው የሚሾማቸው። ያሸነፈው ማን ነው የሚመርጠው? ያሸነፈውን ህዝብ ነው የሚመርጠው። ስለዚህ ህዝብ የመረጠው የህዝብ ወኪሎች ህዝብ የሚያስተዳድሩ ዳይሬክት ቮት ነው መሆን ያለበት ብለን ነው የምናምነው። የፌዴራሊዝም ዋና ዓላማው ዲሞክራሲ ማስፈን ስለሆነ በቀበሌ ደረጃም በዞን ደረጃም በክልል ደረጃም ለምሳሌ አዳማን የሚያስተዳድረውን ሰው ኦሮሚያ ክልልን ያሸነፈ ሰው ወይም ያሸነፈ ፓርቲ ከሌላ ቦታ አምጥቶ መሾም የለበትም። የኦሮሚያ ክልልን ያሸነፈ ፓርቲ ነው የሚሾመው። ከየትም ከአምቦ አምጥቶ ሊሾሙ ይችላል። አቶ የኦሮሚያ ክልል ምክር ቤት አባላት የኦሮሞ ህዝብ የመረጣቸው ናቸው። የኦሮሚያ ክልል ምክር ቤት አባላት ውስጥ አይደለም የአዳማ ከንቲባ የሚመረጠው እያልኩ ነው። ከየት ነው? ከፈለገበት የኦሮሚያ ክልልን ያሸነፈ አካል ይሄ I'm telling you the letter of the law ህጉ የሚለውን ነው ምነግርህ ያለሁት። ኖት ነሰሰርሊ አዳማ ብቻ እያልኩኝ አይደለም። ባህር ዳር ላይ የሚሾመው ሰው የባህር ዳር ከንቲባ ተደርጎ የሚሾመውን ሰው የአማራ ክልልን ያሸነፈ አካል ነው የሚያደርገው። የፌዴራሊዝም ችግር ግጭት ጠማቂ ነው፣ ግጭት አመንጪ ነው። በህዝቦች መካከል መጠራጠርን የሚያሰፍን። የፌዴራሊዝም ከመኖሩ በፊት ኢትዮጵያ ውስጥ ግጭት አልነበረም? ኢትዮጵያ ውስጥ በጣም በርካታ ግጭቶች ነበሩ። በብሔር የተመሰረተ ግጭት ግን በብሔር የተመሰረተ ግጭት ኢትዮጵያ ውስጥ አሁን ሲነገር እንደነበረው ከ1987 በፊት በብሔር ላይ የተመሰረተ የብሔር ተኮር ግጭት ኢትዮጵያ ውስጥ አልነበረም። ከ1983 በፊት ብሔር ላይ የተመሰረተ ግጭት ብቻ ሳይሆን የብሔርን ነፃ ለማውጣት የሚያደርግ ትግልና እንቅስቃሴ ነው እንደውም የነበረው። እሱን አይደለም እኮ ጥያቄው። አሁን በብሔሮች በረም ስላሉኝ ኖ እሱ ገዢዎች በየትኛውም ዘመን የነበሩ ገዢዎች የተለያዩ ጭቆናዎችን ኢትዮጵያ ውስጥ ሲያደርጉ ነበር። የፓወር ስትራግል ነው፣ የስልጣን ለመያዝ የሚደረግ ትግል ነው። እሱን አይደለም እየጠቀስኩ የተጨቆነ ህዝብና ብሔር አልነበረም እያሉኝ ነው። ነበረ፣ ግን የጨቆነው ሌላ ብሔር አይደለም ነው እያልኩ ያለሁት። በብሔሮች መካከል ግን አልጨረስኩልህም ዴቭ። ጥያቄው ተድበስብሶ እንዳያልፍ ስለምፈልግ የፌዴራሊዝሙ ችግሮች ግጭት ጠማቂ ነው። የታችኛው እርከን ላይ ያሉ ሰዎች ዜጎቻችን የሚመሯቸውን እንዲመርጡ የሚያደርግ አይደለም። ከዚህ በተጨማሪ ደግሞ አጠቃላይ የፌዴራሊዝም ምክንያት የሆነውን በጋራ መኖርን የሚያላላ የህዝቦች አንድነትን የኢትዮጵያውያንን አንድነት በእኛ እምነት ሁልጊዜ እንደምንለው እኛ ኢትዮጵያውያን በዳይቨርሲቲ በልዩነት የተዋብን የተገመድን ግን አንድ ህዝብ ነን ብለን እናምናለን። አሁን እየተገበረ ያለ የፌዴራሊዝም ስርዓት ቋንቋን ብቻ ነው መሰረት ያደረገው ትላላችሁ ነው? ለምሳሌ አማራ ክልል ውስጥ የአማራ ህዝብ ብቻ ክልል አይደለም። የደቡብ ምዕራብ ኢትዮጵያን ብንመለከት የአንድ ብሔር አይደለም። ማዕከላዊ ኢትዮጵያን ብንመለከት የአንድ ብሔር አይደለም። ከየት አምጥታችሁ ነው ብሔርና ቋንቋን ብቻ መሰረት ያደረገ ፌዴራሊዝም ነው የምትሉት? እዚህ ጋር እኔ ልመልስልህ። ምንድነው አሁን ቅድምም ሲባል ከነበረው አንጻር ኢዜማ ፌዴራሊዝምን አይጠላም። አሁን ያለውን ፌዴራሊዝም አሁን ያለውን አወቃቀሩን በተመለከተ ቅሬታ ያለው ግጭትን ያባብሳል፣ ኢንሃንስ ያደርጋል በሚል ነው ቅሬታችን። በሁለተኛ ደረጃ አሁን እንደተገለጸው የኢትዮጵያ ፌዴራል ስርዓትን በዚህ ብሎ መመደብም አይቻልም። በቋንቋም ብሎ ቁልጭ ያለ ነገር የለውም። በማንነት ላይ ብሎ ማስቀመጥ የማይቻል በምንም እዚህ ገባ የምትለው አይደለም። ግን ሞር ወደ ቋንቋ ያደላ ከዛ በኋላ በጊዜ ሂደት ደግሞ ወደ በዘር ላይ የተመሰረተ እስከምንለው ድረስ እየከረረ የመጣ የእናንተ ማኒፌስቶና የእናንተ አቋም ክልሎችን ስናዋቅር ቋንቋ፣ መልክዓ ምድራዊ አቀማመጥን፣ የአስተዳደር አመችነትን፣ ፍትሃዊ የሀብት ክፍልን መሰረት አድርገን እናደራጃለን ያላችሁት። ይሄኛውንም ያደራጁት አካላት የሚሉት ቋንቋን፣ መልክዓ ምድራዊ አቀማመጥና የአስተዳደር አመችነትን ተመሳሳይ መስፈርት እኮ ነው እያነሳችሁ ያላችሁ። ዴቭ እንዳንሳሳት አሁን ያቋቋሙት አሁን ያለውን ህገ መንግስት ወይም ፌዴራሊዝም ያቋቋሙት አካላት እንደሱ አይሉ።
ህገ መንግስቱ ላይ በግልጽ የተቀመጠ አለ። በህዝብ አሰፋፈር ህዝብ ማለት ቋንቋና ባህል ያለው ማለት የህዝብ አሰፋፈር መልክዓ ምድር ነው አይደለም። መልክዓ ምድር ሊሆን አይችልም፣ ጂኦግራፊ ነው እሱ። የህዝብ አሰፋፈር ምንድነው? በእንግሊዝኛው ላንብብል አይደንቲቲ ነው የሚለው። የህዝብ አሰፋፈር የሚለውን ቋንቋና ባህል ማለት ነው ህዝብ ማለት። አንድ ህዝብ የሚለው በህገ መንግስቱ ትርጓሜ መሰረት ቋንቋና ባህል ነው። ቀጥሎ ይቀጥልና ቋንቋ ይላል፣ ድጋሚ ቀጥሎ ማንነት ይላል፣ ከዛ ፈቃድ ይላል። ስለዚህ አጠቃላይ ህገ መንግስቱ ሲረቀቅ የነበረው ቋንቋን መሰረት ያደረገ ማንነትን መሰረት ያደረገ ህገ መንግስት ነው ወይም ፌደራሊዝም። ምዕራብ ኢትዮጵያን የማን ነው ትሉታላችሁ? በማንነት አንጻር ተዋቅራችሁ የማዕከላዊ ኢትዮጵያን ደቡብ ምዕራብ ኢትዮጵያ ልመጣልህ ነው። ህገ መንግስቱ ሁለት ሜጀር ችግሮች ነው ያሉበት። የመጀመሪያ በቋንቋ ይዋቀራል ይልህና ግን በቋንቋ ማዋቀር ስላልቻለ ኢምፖሲብል ስለሆነ በኢትዮጵያ ኮንቴክስት ቅድም እንደተጠየቀው፣ ስለዚህ ችግራቸው አወቃቀሩ ላይ ሳይሆን ህገ መንግስቱ ላይ የተቀመጠው የአወቃቀር ስርዓትና መስፈርት ላይ ነው። እሺ እናንተ አሁን ያለውን የፌዴራል አወቃቀር ምን ታደርጉታላችሁ? አሁን ካለው ወደ ምን ትቀይሩታላችሁ? ቅድም ለመግለጽ እንደሞከር ነው አሁን ያለው የፌዴራል ስርዓቱን እንቀበላለን፣ ዲሞክራሲያዊ ፌዴራሊዝምን ነው የምንቀበለው። አሁን ላይ ግን የአወቃቀር ችግር አለበት ብለን የምናምነው ለምሳሌ ቅድም አንተም ስታነሳ የነበረው አለ አንዳንድ ክልሎች በጣም ትልቅ የሆኑ አሉ። ይሄ ደግሞ ያልተማከለ አስተዳደርን ታሳቢ ተደርጎ የነበረውን ያስቀረ ስለሆነ በፕሮፖርሽናሊ እንዲቆራረጡ ወይም 3-4 ቦታ እንዲሆኑ አድርገን አስተዳደርን ለህዝቡ እንዲቀርብ እናደርጋለን። ለምሳሌ ኢህአፓ 17 ክፍለ ሀገር ፈጥራለሁ ብሏል። ኢዜማስ እንደ ኢትዮጵያ አሁን ላይ ግብታዊ በሆነ መልኩ 17 56 80 ብሎ ቁጥር ማስቀመጥ ትክክል ነው ብለን አናምንም። ቢያንስ መነሻ አላችሁ? መነሻችን 4 መሰረታዊ ፕሪንሲፕሎች አሉ። መስፈርቶቹን አይደለም ቢያንስ ህዝቡ እያላችሁ ያላችሁት ከዛሬ 5-6 ወር በኋላ መንግስት ትሆናላችሁ ተመርጣችሁ ብታሸንፉ የኛውን የፖለቲካ ፓርቲዎች ምርጫውን መጀመሪያ የክልል አወቃቀርን ስተቹ ለነበራችሁት የሚቀርብላችሁ ጥያቄ እናንተ ምን ታረጉናላችሁ የሚል በቃ ወዲያውኑ የምናደርገው የመጀመሪያ ስራችን የሚሆነው የክልል አደረጃጀትን በዚህ በአራቱ ባስቀመጥናቸው መስፈርቶች መሰረት የሚያጠናና ምንድነው የሚባለው ግብአት የሚሰጥ የባለሙያዎች ቲም እናዋቅራለን። ከፖለቲካ ገለልተኛ የሆነ አራቱ መስፈርቶችን የሚያሟላ የባለሙያዎች ፓርቲ ከተቋቋመ ቢያንስ 7 ዓመት ሆኖታል። ግን ምንም መነሻ የሚሆን ጥናት በግል ፓርቲ የሚሰራ ስራ ስላልሆነ ነው ይሄ ነገር። ከፍተኛ ሪሶርስ የሚጠይቅ ነው። ከፍተኛ የባለሙያዎች ቲም የሚጠይቅ ነው። ከፖለቲካ ገለልተኝነትን የሚጠይቅ ነው። እኛ የፖለቲካ አቋም አለ። ስለዚህ በዚህ የምርጫ ክርክር ላይ የምታጠኑት እንጂ የምትናገሩት የላችሁም። አለን። ይሄ አሁን የነገርነው 4 መስፈርቶች አሉን። መስፈርቱን አይደለም ቢያንስ ኦሮሚያን ለምሳሌ ፍትሃዊ የሆነ የሀብት ክፍል የለም ብላችኋል። ኦሮሚያና አማራ ክልል ምን ታረጉታላችሁ? ኦሮሚያን በተመለከተ አማራ ክልልን በተመለከተ በእነዚህ በአራቱ ባስቀመጥናቸው መስፈርቶች መሰረት ሲሰሉ በፍጹም አንድ ክልል ብቻቸውን መሆን የለባቸውም ብለን ነው የምናምነው። በግልጽ ደግሞ ይሄንን በሀገራዊ ምክክር ሰነዶቻችን ለህዝብ ይፋ ባደረግነው በግልጽ አስቀምጠናል። ኦሮሚያ ክልል፣ አማራ ክልል እንደዚህ በጣም ትልልቅ የቆዳ ስፋትና የህዝብ ብዛት ያላቸውን ክልሎች ለልማት አመቺ በሆነ መልኩ በህዝብ ቁጥር፣ በአሰፋፈር፣ በቋንቋ፣ በማንነት መስፈርቶች ጭምር በድጋሚ የሚዋቀሩ። ስለዚህ በእናንተ እምነት የቁጥሩን ነው እንጂ መናገር ያልቻላችሁት አንድ ክልል ሆነው አይቀጥሉም። ኦሮሚያም አንድ ክልል፣ አማራም አንድ ክልል ሊጨምርም ይችላል። የአማራ ህዝብ በአንድ ክልል ተደራጅቼ በአንድ ክልል ተዋቅሬ መኖር እፈልጋለሁ የሚል ጥያቄ አለው። የኦሮሞ ህዝብም እንደዛው ምን ልትሉት ነው? እሱ ጥያቄ ከየት እንዳመጣው አላውቅም። የአማራ ህዝብን የታግኝተ እንዳናገር ግልጽ አይደለም። የኦሮሚያን ህዝብ የታግኝተ እንዳናገርካቸው ግልጽ አይደለም። የኦሮሚያም ሆነ የአማራ ህዝብ ወጥ አንድ አቋም አለው ብለን አናምንም። የተለያየ አመለካከት ይኖራል። እኛ ግን እንደ ፖለቲካ መሪ እንደ ፖለቲከኛ አማራጭ የተሻለው ለሀገር የሚበጀው ይሄ ነው ብለን አስቀምጠናል። በሱ መሰረት ሀሳባችንን ሸጠን ከተመረጥን ኢንዶርስ አድርገውናል ማለት ነው። ጥሩ። ህገ መንግስትን በተመለከተ ቀደም ሲል የጠቀሳቸዋቸው አንቀጾችና ድንጋጌዎች አንዳሉ መግቢያውን ነው መሻሻል አለበት ብላችሁ ያሰባችሁት። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለውን ምን ብላችሁ ልታስተካክሉት ነው? እኛ የኢትዮጵያ ህዝቦች በሚል የኢትዮጵያ ህዝብ በሚል መቀመጥ አለበት። እኔ ብሔር ነኝ፣ እኔ ብሔረሰብ ነኝ እና ብሔርነቴን በብሔርነቴ ብሔረሰብነቴን በብሔረሰብነቴ ግለጹት የሚል ጥያቄ ለሚያነሳ ሰው ምንድን ነው ምላሻችሁ? ህገ መንግስት የአንድነት ሰነድ ነው። ህገ መንግስት የፖለቲካ ሰነድ ነው። አንድነት ግን ብዝሃነትን እንዲጨፈልቅ ደግሞ የሚፈቀድ አይደለም። ቅድም እንዳልኩህ ነው። ብዝሃነት የተዋብንበት የተገመድንበት አንድ ህዝብ ነን ብለን ነው። ስለዚህ ይሄን ብዝሃነት ህገ መንግስቱ ላይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብላችሁ ለማስቀመጥ ለምን ትፈራላችሁ? አንድ ህዝብ ስለሆነ የኢትዮጵያ ህዝብ
አንድ ህዝብ ስለሆነ በብዝሃነት የተገመደ የተዋበ የተለያየ ካልቸር ያለው የተለያየ ቋንቋ ያለው አንድ ነው አንድ አይነት ህዝብ አንድ አይነት ሊሆን አይችልም። ስለዚህ አንድ አይነት ካልሆነ ብዝሃነቱን ለምን አትገልጹትም? ብዝሃነት አለው እያልኩህ እኮ ነው። ብዝሃነቱን የህገ መንግስት ማረጋገጫ ይፈልጋል። ብዝሃነት የህገ መንግስት ማረጋገጫ አይፈልግም። ብዝሃነት በየቀን የምናየው ህይወታችን ነው። እኔ አንተ እዚህ የተቀመጥነው የፖለቲካ ፓርቲዎች ሁሉ በጣም የተለያየ ዳይቨርስ ቋንቋ የምንናገር የተለያየ ቋንቋ የተለያየ ሃይማኖት ያለን በአንድ ላይ ግን ያሰባሰበን አንድ ማንነት አለን ብለን እናምናለን። እንደ ኢዜማ የተዋብንበት የተገመድንበት ውብ ማንነት ኢትዮጵያዊነት የሚባላለን ብለን እናምናለን። የብዙዎቹ የ1960ዎቹ ጥያቄዎችና ከዛ በኋላ እስከ 1983 እና 87 የቀጠሉት ኢትዮጵያዊ ማን ነው የሚለው ጥያቄ እስካሁን መልስ አልተሰጠም። እናንተ ኢትዮጵያዊ ማን ነው የሚለው ምን ብላችሁ ዲፋይን አድርጋችሁ? ኢትዮጵያዊ ማለት በኢትዮጵያ መልክዓ ምድር ውስጥ ሁሉ የሚኖር የተለያየ ማንነት ያለው የተለያየ ካልቸር ያለው የተለያየ ቋንቋ የሚናገር የተለያየ እምነት ያለው ብዝሃ ሃይማኖት ብዝሃ እምነት ብዝሃ ቋንቋ የሆነ አንድ ህዝብ ነው ብለን ነው የምንገልጸው። አንቀጽ 39 በተደጋጋሚ ፓርቲው በተደጋጋሚ የእናንተ ፓርቲ አመራሮች ህገ መንግስቱ ላይ መኖር የሌለበት እንደሆነ ከአንቀጽ 39 ውስጥ ደግሞ የራስን እድል በራስ መወሰን እስከ መገንጠል ምን አረጋችሁ? ይሄ አንቀጽ እንግዲህ አንቀጽ 39 በተለምዶ ሁሉ ጊዜ የሚባለው አያስፈልግም ሲባል ዋናውን ፓርት ስለሚረሳ ነው። አንቀጽ 39 ስለመገንጠል ብቻ አይደለም። በራስ የቡድን የራስን እድል በራስ የመወሰን መብት አለ። ግን እኛ ፕሮብሌማቲክ ነው ብለን የምናየው ዋናነት ችግር አለ ብለን የምናየው እስከ መገንጠል የሚለው ነው። ይሄ የአንቀጹ አለመኖር አለመገንጠልን ያስቀራል። አዎ የትኛውም ሀገር ላይ የትኛውም የፖለቲካ ሲስተም ላይ መጀመሪያ ላይ መገንጠልን አስቀምጦ የሚጀምር የለምም። ቢኖር እንኳን ኤክሰፕሽናሊ አንድ ሁለት ቢኖር ነው እንጂ አንድ ሀገር እንደ ሀገር ሲመሰረት ይሄ ብዙ የተደከመበት ብዙ ህይወት ዋጋ የተከፈለበት ሀገር ነው። ይሄንን ሀገር እስከ መገንጠል ብሎ ለሌሎች የመሄጃ መንገድ አመላክታ ተጀምርም። ጋብቻ ላይ ስለ ፍቺ የጋብቻውን ላይ መጀመሪያውኑ ከጋብቻው በፊት የፍቺ ሀሳብ አይጻፍም። ይሄ አንቀጽ 39 ለኢትዮጵያ ውስጥ መገንጠል የፈለገ በኃይል መገንጠል የፈለገ አሁን ልታስቀሩ አትችልም። ይሄ ግን ያበረታታል። ለምሳሌ የስፔን ህገ መንግስት ውስጥ መገንጠልን የሚያበረታታ መገንጠልንም የሚገልጽ ድንጋጌ የለም። ነገር ግን የካታሎን የመገንጠል ጥያቄ አለ። ስለዚህ መገንጠልን የሚያመጣው ህገ መንግስቱ ላይ አንቀጽ መኖሩ ነው ወይስ ለመኖር የማያስችል ነገር መኖሩ ነው? እንግዲህ ለመኖር የማያስችል ነገር ካለ መገንጠል አይቻልም ብለህ ብትልም ይገነጠላል። ስለዚህ ይሄን መኖሩ ለምን ትፈሩታላችሁ? ይሄ ግን ኢንከሬጅ ያደርጋል። ታስቀራላችሁ ይሄን አንቀጽ በማስቀረት ነው ያበረታታል ማለትና ይሄ አለመኖሩ ምክንያት ይሄ አይመጣ ማለት ይለያያል። ለምሳሌ የኤርትራ ክፍለ ሀገር ከኢትዮጵያ ተነጥሎ አሁን ሀገር ሲሆን እንደዚህ የሚፈቅድ አንቀጽ የለም። መኖሩ ግን በርን ገርበብ አድርገህ ከፍተህ ወደ ውጪ እንዲሄዱ የሚያበረታታ የሀገር አንድነትን የሚሸረሽር በዘላቂነትም አደጋ ውስጥ የሚከተል እዚህ ሀገር ለመኖር ብበደልና ብጨቆን ዋስትና ያንቀጽ 39 ነው ለሚሉ ምንድነው ምላሻቸው? ዋስትናቸው ዲሞክራሲ ነው። ዲሞክራሲ ማለት ዲሞክራሲ ራሱን የቻለ ዋስትና ነው። ከታች አስተዳደር እርከን እስከ ላይኛው እርከን ድረስ ህዝብን መምረጥ ወይም መሪዎቹን መምረጥ መሪዎች በህዝብ መመረጣቸው ትልቅ ዋስትና ነው። የመረጥነው እስከ አስተዳደረን ድረስ ይሄ ችግር አይፈጠርም። የባህል መብትን የቋንቋ መብትን እስከ ጥግ ድረስ ከወረዳ ጀምረን እስከ ፌዴራል መንግስቱ እስካከበረን ድረስ ይሄ ነገር አይፈጠርም። ለግሪቫንስ ምክንያት የሆኑትን ነገሮች መፍታት ነው መፍትሄው። የመጨረሻ ጥያቄ ፓርላሜንታዊ ሲስተሙ ፕሬዝዳንታዊ ማድረግ የፈለጋችሁት ለምንድን ነው? በርካታ ምክንያቶች አሉ። የመጀመሪያው አንድ ዩኒፋይንግ ፊገር ያስፈልገናል። እንደ ሀገር አንድ የሚያደርገን በመላ ህዝብ የሚመረጥ መሪ ያስፈልገናል ብለን ስለምናምን ነው። አሁን ባለው የፓርላሜንታዊ ስርዓት እንደምታውቀው አንድ ወረዳ ላይ አንድ ምርጫ ክልል ላይ የተመረጠ ሰው ጠቅላይ ሚኒስቴር መሆን ይችላል። ይሄ የሚያሳየው ምንድነው? በ100 ሺህ ሰው የተመረጠ ሰው ምክንያቱም አንድ መቀመጫ 100 ሺህ ስለሆነ የሚወክለው በ100 ሺህ ሰው የተመረጠ ሰው አጠቃላይ 100 ምናምን ሚሊዮን የኢትዮጵያን ህዝብ እየመራ ነው ያለው። ፕሬዝዳንታዊ የአንድ ግለሰብ አምባገነን መሪነትን ያመጣል የሚል ስጋት በህግ ባላንስ ማድረግ ይቻላል። አያመጣም። በነገራችን ላይ ቅድም አሁንም ባልደረቤ ለመናገር እንደሞከረው አሁን ስልጣን ላይ ያሉትን ዶክተር አብይ አህመድ የመረጣቸው የበሻሻ ወረዳ ነው። ከዚህ ቀደም የነበሩትን የወላይታ ከዛ በፊት የነበሩትን የአድዋ ነው። ይሄ ማለት እኚህ ሰው በመላው ኢትዮጵያን ተመርጧል ማለት ስለማይቻል በጋራ ስንመርጣቸው ዩኒፋይንግ የሆነ ስሜት ይፈጥራል ነው። ከዛ አንጻር ፕሬዚዳንሻል የሆኑ ዲሞክራሲያዊ የሆኑ ሀገራት በጣም በርካታ አሉ። ግዴታ ይሄ ወደዛ ያመራል ማለት አይደለም። አመሰግናለሁ። ደቂቃችሁ ተጠናቋል። ሰላም ለኢትዮጵያ የመጀመሪያ ጥያቄ አሁን ያለውን ፌዴራሊዝም እናስቀጥላለን እያላችሁ ነው። አሁን ያለውን ፌዴራሊዝም እናስቀጥላለን ማለት አሁን ያለውን ግጭት እናስቀጥላለን ማለት ነው። ከግጭቱ ምን እናገኛለንና እናተርፋለን ብላችሁ አሁን ያለውን ፌዴራሊዝም የምታስቀጥሉት? እሺ አመሰግናለሁ። መጀመሪያ ደረጃ አሁን ያለው ፌዴራሊዝም እናስቀጥላለን ስንል
ከነጎዶሎቹ አይደለም። ፌዴራሊዝሙ በልምምዱ በሂደቱ ያሳየን ጉድለቶች አሉ። ለምሳሌ ኢትዮጵያ ውስጥ ያለው ፌዴራሊዝም በራሱ ያፈጻጸምና የመዋቅር ችግር እንዳለበት እኛም እናምናለን። አንደኛ የክልል ጥያቄ የሚያቀርቡ ብሔር ብሔረሰቦች እየተመለሰላቸው ያለው ሁኔታ በህገ መንግስቱ መሰረት አይደለም። ሁለተኛ ደግሞ ቅድም ሲነገር እንደነበረው በርካታ ከነበረው አህዳዊ ስርዓት በማንስ ሁኔታ ሌላ ጨቋኝ ብሔሮችን ፈጥሯል። ትልልቅ ብሔሮችን ኢትዮጵያ ውስጥ አሁን ጨቋኝ ብሔሮች አሉ። በስርዓቱ በዚህ በፌዴራሊዝም ስርዓት ውስጥ የተመሰረቱ ሰፋፊ ክልሎች አሉ። እነዚህ በውስጣቸው ያሉትን የሚደፈጥጡ በእነዚህ ሰፋፊ ክልሎች ያሉ ብሔሮች ወይም ደግሞ ህዝቦች በዛው ክልል ውስጥ ያሉ ብሔሮችና ህዝቦችን ይጨቁናሉ። ለዚህ ማስረጃ አላቸው? ምንም በትክክል ለምሳሌ የተጨቆነና የጨቆነው ሊነግሩ ይችላሉ? አዎ እንዴ አሁን እኛ እያልን ያለ ነው አፈጻጸሙ ከህገ መንግስቱ ከተጻፈበት ዓላማ ውጭ ነው ያለው። ይሄም አንደኛው አንዳንድ ክልሎች በጣም ግዙፍ ተደርገው ስልጣናቸውም ግዙፍ ሆኖ በውስጣቸው ያሉ ማንነቶችን እየበሉ ሲፈልጉ በጣም ህይወት እስከ ማሳጣት እየሄዱ ነው ያሉት። ታዲያ እኮ ይሄን ፌዴራሊዝም ነው ታዲያ መቀጠል አለበት እያላችሁ ያላችሁት። በአንድ በኩል አሁን ያለው ፌዴራሊዝም ትልልቅ ጨቋኞችን ፈጥሯል ትላላችሁ፣ በሌላ በኩል ደግሞ ጨቋኝ ፈጠረ የምትሉትን ፌዴራሊዝም ማስቀጠል ትፈልጋላችሁ። የፌዴራሊዝሙ ችግር አይደለም፣ ይሄ ያፈጻጸም ችግር ነው። ይሄ የመዋቅር ችግር ነው። ይሄ ፌዴራሊዝሙ በህገ መንግስቱ ከተጻፈበት ዓላማ ውጭ የተሰራ አምባገነኖችን የፈጠረበት መንገድ ስላለ ነው። ስለዚህ ፌዴራሊዝሙ ሳይሆን ፌዴራሊዝሙ እየተፈጸመበት ያለው አካሄድ ትክክል ስላልሆነ ነው ብለን ነው የምናምነው። ለምንድን ነው የምታርሙት? እናንተ መንግስት ብትሆኑ አሁን ያለውን የፌዴራሊዝም ስርዓት ላይ እንዳሉት ባፈጻጸም ወይም ደግሞ ሌሎቹ እንደሚሉት ባወቃቀር በምንድን ነው የምታስተካክሉት? መልካም እኛ የምናስተካክለው አንደኛ በአሁኑ ሰዓት ያለውን ፌዴራሊዝሙ ቀደም ብሎ ወንድሜም ሲናገር እንደነበረው በአብዛኛው ወረቀቱ ወይም ህገ መንግስቱ ላይ ተጽፎ ሰዎች የሚሾሙት በበላይ ወይም ደግሞ ፌዴራል መንግስቱን በያዘው ወይም ደግሞ ክልሉን በያዙት ሰዎች ነው የሚሾሙት። ስለዚህ እኛ በአፈጻጸም ደረጃ ሁሉም ብሔር ብሔረሰቦች ባሉበት አካባቢ የሚወከሉበትን ሁኔታ በተግባር የሚታይበትን ሁኔታ እናረጋግጣለን። አሁን ያለውን የክልሎች ብዛትና አወቃቀር ታስቀጥላላችሁ ወይስ ትከልሱታላችሁ? በቁጥር ደረጃ አሁን በብዙ በርካታ የብሔር ብሔረሰቦች የክልልነት ጥያቄ አላቸው። እዚህ ላይ አንድ በጣም መሰመር ያለበት ነገር አለ። ብዙ ጊዜ ኢዜማም ሌሎቹም ፓርቲዎች እያነሱ ያለ ጉዳይ ማለት ነው፣ ወይም ያላዩት ነገር አለ። ይሄ ምንድን ነው? መጀመሪያ የብሔር ብሔረሰብ ፖለቲካ ወይ የብሔር ፖለቲካ ለኢትዮጵያ ችግር ነው ካሉ የብሔር መብት መከበር አለበት። የብሔር መብት ሳያከብሩ የብሔርን ጥያቄ ሳይመልሱ እነሱ ዝም ብላችሁ እየተጨቆናችሁ በአህዳዊነት ኑሩ እያሉ እንዳሉት። ስለዚህ እኛ ይሄንን ነው የምናስቀረው። ብሔር ብሔረሰብ ሁሉ አይደለም ክልል የሚሆነው። የክልልነት ጥያቄ የጠየቁ ግን ደግሞ አግባብነት ያለው ከሆነ ይሄ አሁን ባለው ይቀጥላል፣ በሚቀጥለው ይቀጥላል። ያ በቁጥር አይደለም የሚቀመጠው። ጥያቄው የህዝብ ከሆነ መመለስ አለበት። በቃ አሁን ለምሳሌ የክልልነት ጥያቄ የሚጠይቁ። ስለዚህ መንግስት ብትሆኑ በብሔርነት የተመዘገበና የታወቀ ቢያንስ በፌዴሬሽን ምክር ቤት መቀመጫ ያላቸው ብሔሮች ብሔር በመሆናቸው ምክንያት ክልል የመሆን ጥያቄ ቢያቀርቡላችሁ ትቀበላላችሁ ማለት ነው። ይሄ የህዝብ ውሳኔ እስከሆነ ድረስ እንቀበላለን። ስለዚህ ኢትዮጵያ ምናልባትም ከ70 እና ከ80 በላይ ክልል እንዲኖራት ትፈቅዳላችሁ? እኔ በእውነት ለመናገር 70፣ 80፣ 90፣ 100 የሚለው አይደለም ትርጉም ያለው ብሔር ብሔረሰቦች ህዝቦች መብታቸው በትክክል ተጠብቋል ወይ ነው። ህገ መንግስቱ እኮ የሚለው እንደ ሰዎቹም አሁን እዚህ ያሉ የፖለቲካ ፓርቲ ወኪሎችም እኮ ሲሉ የነበረው የእያንዳንዱ ህዝብ የእያንዳንዱ ዜጋ መብት መከበር አለበት ይላል ኢዜማ አይደል እንዴ? ይሄ ከሆነ ጥያቄያቸው ክልል መሆን ከሆነ ክልል መሆን አለባቸው። ዋናው ነገር ደግሞ ህገ መንግስቱ ያስቀመጠውን መስፈርት የሚያሟሉ ከሆነ ጥያቄያቸው ክልል ከሆነ ጥያቄያቸው ወረዳ ከሆነ ሁሉም የጠየቁት ነገር መመለስ አለበት። የፖለቲካውን
የኢኮኖሚ ጥያቄውን በምን ትመልሱታላችሁ? መልካም እኔ የማስቀድመው ሰውን ነው፣ ህይወትን ነው። አንድ ብሔር በአንድ ክልል ውስጥ መብቱ ተነፍጎ እየሞተ እየተጎሳቆለ የሀገሪቱ ሀብት ተጋሪ ሳይሆን በዚች ሀገር በማንኛውም የዚችን ሀገር ሉዓላዊነት ለማስከበር እየተሰለፈ እየሞተ ነገር ግን ከሀብቷ ሳይጠቀም ተጨቁኖ ከሚኖር በኢኮኖሚ የሚመጣውን ችግር በጊዜ ሂደት መፍታት ይሻላል። የኢትዮጵያ ብሔር ብሔረሰቦችና ህዝቦችን በተደጋጋሚ የምታነሱ ፓርቲዎች ሌላው ይቅርና ብሔር ብሔረሰብ ህዝብ ማን ነው የሚለውን እንኳን ትርጉምና ብያኔ እንኳን አልሰጣችሁትም። ታውቁታላችሁ ወይ? ማን ነው ብሔር? ማን ነው ብሔረሰብ? ማን ነው ህዝብ? ይሄ እንደ ጥምረትም በዚህ ጉዳይ ላይ አወርተናል። የህገ መንግስቱ አተረጓጎም በግልጽ ይሄንን ያክል ወይ በህዝብ ብዛት አስቀምጦ ይሄን ያክል ህዝብ ሲሆን ብሔር ይባላል፣ ይሄን ያክል ሲሆን ብሔረሰብ ይባላል የሚባል ነገር አይደለም የተብራራው። እዛ ላይ የተቀመጠው ነገር እና እኛ የምንረዳው ብሔር ብሔረሰቦች የሚባሉት የራሳቸው ማንነት ያላቸው ህዝቦችን ነው። ሁሉም ህዝብ የራሱ ማንነት አለው። ሁሉም ህዝብ የራሱ ማንነት አለው። ታውቁታላችሁ ወይ? ክልሉ የራሱ ማንነት አለው። ክልሉ የራሱ ማንነት አለው። የራሱ ማንነት የተገለጸው በአስተዳደራዊ ሁኔታ ነው። እኛ ውስጥ ያለን ግን በየክልሉ ውስጥ ያሉ የብሔር ብሔረሰቦች ግን ክልሉ በተሰየመባቸውና ራሳቸውን አግዝፈው በሚያዩ ከህገ መንግስቱ ውጭ በሆኑ እየተጨቆነና እየተገለለ ነው ያለው። ስለዚህ ይሄ ነገር እንዲቀር እንፈልጋለን። እኛ ብንመረጥ ይሄንን ነው የምናደርገው። ህገ መንግስቱ ላይ የምታሻሽሉትና የምታስቀጥሉት ምንድን ነው? ሁላችንም ኢትዮጵያውያን የተጸየፍ ነው። አንቀጽ 39 የሚባለው አንቀጹ አይደለም። መገንጠል የሚለው ባይኖር እንመርጣለን። ያንን የህዝብ ውሳኔ ከሆነ ያንን እናስቀራለን። ከዛ የአገው ህዝብ እርስዎ የወከሉት የአገው ህዝብ በአንድ በኩል ተጨቆን ይላሉ፣ በሌላ በኩል የጭቆና ዋስትና ተብሎ የተቀመጠውን አንቀጽ ይቃወማሉ። አዎ የፈለገ ያክል እንጨቆን እንጂ እንገንጠል የሚል ጥያቄ የለም። ህገ መንግስቱ ያስቀመጠው አለ። ህዝበ ውሳኔ ተደርጎ ነው ክልል የሚመሰረተው። በዛ መሰረት የአገው ብቻ ሳይሆን የተለያየ ቦታ ላይ ጥያቄ የሚያቀርቡ ምክንያታቸው በቂ የሆነ ክልልም የሚጠይቋሉ፣ አቶ አላምረው የማንነት ጥያቄ የሚጠይቋሉ። ካሁን ቀደም ከናንተ ፓርቲ ጥምረት አመራሮች ጋር ባደረግነው ቆይታ የጥምረቱ አቋም ዜጎች በዜግነታቸው መብታቸው እንዲከበር ነው ይላሉ። እርስዎ ደግሞ የዜግነት መብት ሳይሆን የብሔር መብት ወይም ደግሞ የቡድን መብት ማስከበር እንፈልጋል። እየተጣመራችሁት ሳትተዋወቁና አንድ አይነት አቋም ሳይኖራችሁ ነው? አይ ይቅርታ፣ ጥያቄህ ስለ ብሔር ነበር የምትጠይቀኝ። ስለ ጠቅላላ ስለ ዜጎች ወይም ያለን አቋም አለ። በፌዴራሊዝሙ ላይ የኛ አቋም የብሔር ብሔረሰቦችና ህዝቦች መብት የቡድንም የግል መብትም እንዲከበር የማድረግ ነው። ብንመረጥ የምናደርገው ይሄንን ነው። ስለዚህ አሁን የጠየቀኝ ደግሞ ከጥምረቱ ማውጣት እኔ የምመራውን የአገው ህዝብ ጥያቄን ወይም የአገው ፓርቲ ጥያቄን ስለሆነ የጠየቀኝ በዛ መንገድ ነው የመለስኩልህ። ስለዚህ በጥምረቱ አቋም ደግሞ የኛም አቋም ነው ባይዞይ ግን በጥምረቱ አቋም ደግሞ የብሔር ብሔረሰቦችና የህዝቦች መብት እንዲከበር ይሰራል። ይህንን ቢመረጥ ይህንን ያደርጋል። የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አወቃቀር ላይ ምክር ቤቱ ላይ አንደኛ በህዝብ ተወካዮች ምክር ቤት ከፍተኛ መቀመጫ ያላቸው ክልሎች የህዝብ ቁጥራቸው ብዙ ነው። በተመሳሳይ መንገድ በፌዴሬሽን ምክር ቤት ከፍተኛ መቀመጫ ቁጥር ያላቸው ብሔር ብሔረሰቦች ቁጥራቸው አብላጫ ነው። በዚህ ምክንያት ቁጥራቸው አናሳ የሆኑ ኢትዮጵያውያን ህዳጣን የሚባሉትን የሚዋስትና የሚሰጥና የሚጠብቅ አወቃቀር የለም የሚል ክስ ይቀርባል። እናንተ ኢትዮጵያ ውስጥ ቁጥራቸው አነስ ያሉ ብሔረሰቦችን በቁጥር ደረጃ ህዳጣንን የሚወክል ስብስብ እንደመሆኑ መጠን ታስተካክሉታላችሁ? ይህን አወቃቀሮች ታስቀጥሉታላችሁ? መጀመሪያ የጥምረቱ አባል ፓርቲዎች ህዳጣንን የሚወክሉ ማለት በህዳጣን የሚገለጹ አይደሉም። ማለት ለምሳሌ የአገው ህዝብ በቁጥሩ ከ10 ሚሊዮን ህዝብ በላይ ህዳጣን ሊባል አይችልም። የጋሞ ህዝብም በዛ መንገድ መግለጽ ይቻላል። ስለዚህ ጥምረቱን የህዳጣን ጥምረት ነው ማለት አይቻልም። ህዳጣን መሆን ግን ወንጀልም አሳፋሪም አይደለም። ስለዚህ የኔም ጥያቄ በቁጥር አነስ ያሉ ነው እያልኩ ያለው ገብቶኛል። ስለዚህ አወቃቀሩ ላይ መንፈሱ የህገ መንግስቱን የፌዴራሊዝም መንፈስ ነው እኛ የምንቀበለው። ያ ማለት ምን ማለት ነው? የህዝቦች መብት በየትኛውም ቦታ ላይ ውክልና ኖሯቸው መብታቸውን
ያስከብራሉ የሚለውን እንቀበላለን። ነገር ግን ፌዴሬሽን ምክር ቤትም ሆነ ተወካዮች ምክር ቤት ያለውን አሰራር ግን ብንመረጥ በህዝብ ፍቃድና የህዝብን መብት ያልጠበቀ መሆኑን የምናረጋግጠውን ነገር ሁሉ እናስተካክላለን።